በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 114ኛ ተአምር። የጌታን ገቢረ ተአምራት የጻፈ ስለ ዮሐንስ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። የተወደዳችሁ ወንድሞች ካህናት በአብ በወልድ በመንፈስ ቅዱስ ስም እያስተማራችሁ ኢአማንያንን አጥምቋቸው፣ የሕይወት ኅብስትንም ስጧቸው። ጌታችን ኢየሱስ ክርስቶስ ወደዚህ ዓለም መምጣቱን በምእመናን ልቡና በጽኑ መሠረት ቅረጹላቸው። በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ መወለዱን በዮሐንስ እጅ መጠመቁን መከራውን መሞቱን መቀበሩን በሦስተኛው ቀን ከሙታን ተለይቶ መነሳቱን በ40ኛውም ቀን ወደ ሰማይ ማረጉን ዳግመኛም በሕያዋንና በሙታን ላይ ይፈርድ ዘንድ መምጣቱን ንገሯቸው፣ አስተምሯቸው። መንፈስ ቅዱስ ባናገራችሁ መጠን መጽሐፈ ቀኖና ጽፋችሁ በቤተ እግዚአብሔር አኑሩት። ስልጣነ ክህነት የተሰጣቸውንና ሀብተ መንፈስ ቅዱስ ያደረባቸውን ካህናት የሚያቃልሉ ወዮላቸው። መንፈሳዊ ስራቸው ሁሉ እግዚአብሔር ይረዳቸዋልና። በድንጋሌ ሥጋ በድንጋሌ ነፍስ የጸናች የብርሃን እናቱ ክብርት እመቤታችንም ጌታ ኢየሱስ ክርስቶስ የነገራትን ምስጢር ሁሉ ጳውሎስ ለተባለ ለሳውል ገለጠችለት። ጴጥሮስ የተባለ ስምዖን፣ ኬፋም ከአዳምና ከሔዋን ጀምሮ አባትና እናቷ እስከ ኢያቄምና ሐና ድረስ ያለውን በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን የትውልድ ሐረግ ለደቀ መዝሙሩ ለቀለሜንጦስ ገለጠለት። ቀለሜንጦስም ይህን ጽፎ ስሙን መጽሐፈ ምዛል አለው። ትርጓሜውም የታሪክ መዝገብ ማለት ነው። ከዚያም በታላቋ ሀገር በሮሜ መዛግብተ ጥበብ በሚባል ቤተ መጻሕፍት አስቀመጠው። ጳውሎስም ዳግመኛ በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ከብርሃን እናቱ ከክብርት እመቤታችን የሰማውን ምስጢሩን ነገረው። በአርፋስጎስ በኤፌሶን በምትገኝ ባሉ ጣዖት አምላኪዎች ላይ ገዥ ለሚሆን ለዲዮናስዮስ ነገረው። እኛም ደቀ መዛሙርት ከጌታችን ከኢየሱስ ክርስቶስ ዕርገት በኋላ አስቀድሞ ጣዖት ያመልክ የነበረ ዛሬ ግን መንፈስ ቅዱስ ያደረበት ጳውሎስን እግዚአብሔር እንደመረጠው አይተን መምህር የሆነን ዘንድ ሸውም ነው። የዮሐንስ ወንድም ያዕቆብም ከጌታ ኢየሱስ ክርስቶስ የሰማውን ምስጢር ለሃይማኖት ቀናኢነቱን ተመልክቶ እጁን ከጎኑ አስገብቶ ጎኑን ይዳስስ ዘንድ ጌታ ለፈቀደለት ለቶማስ ነገረው። በድንጋሌ ሥጋ በድንጋሌ ነፍስ የጸናች የብርሃን እናቱ ክብርት እመቤታችን ከዚህ ዓለም ፈልሳ ሐዋርያት ተሰብስበው ሥጋዋን ሊቀብሩ በኢየሩሳሌም በምትገኝ ወደ ጌቴሴማኒ እንደወሰዷት የነገረው ነው። እመቤታችን አርፋ ሥጋዋን በቀበርንበት ጊዜ እሱ ህንደኬ ስለነበረ ከእኛ ጋር አልመጣም ነበርና ሥጋዋን ቀብረን በመቃብሩ አካባቢ ተሰብስበን ሳለ እሱ በደመና ተጭኖ መጣ። እኛ ግን የብርሃን እናቱ በመላእክት ታጅባ ወደ ሰማይ ስታርግ ከህንደኬ እሱ ወደ እኛ ሲመጣ በአየር ጎዳና ላይ ያያት አልመሰለንም ነበር። በጌታችን ትእዛዝ ሥጋዋን የቀበርንበትን መቃብር ከፈትን። ነገር ግን ምንም ያገኘነው ነገር አልነበረም። ይህን ምስጢራዊ ታሪክ አዘጋጅቶ በዚህ መጽሐፍ የጻፈው ዮሐንስም በዚህ ሁሉ ምስክር እሆናለሁ አምንበታለሁም ብሎ ተናገረ። ጌታዬና አምላኬ ኢየሱስ ክርስቶስ በፊቴ ያደረገውን ተአምራትና የሰማሁትን ያየሁትንም ሁሉ ለመጻፍ ብሞክር መጽሐፉን ዓለም በጠቅላላው ባልቻለውም ነበረ። ይልቁንም ከተአምራቱ የተነሳ ሰማያት ይደነግጣሉ፣ ምድርም ትታወክ ነበረ። ስለዚህም ያየሁትን ተአምራቱን ሁሉ አስቤ ብጽፍ የሰው ልጅ ሊሸከመው ባልቻለውም ነበረ። በልቡናቸውም ሲያስቡት እጅግ አድርጎ እንደሚከብዳቸው የታወቀ ነው ሲል ዮሐንስ ተናገረ። ፍጥረትን ሁሉ ለፈጠረ እግዚአብሔር ክብር ምስጋና ይሁን፣ ዛሬም ለዘወትርም ለዘላለሙም በእውነት አሜን።